ፊልማችን የሚጀምረው በልቧ ውስጥ ትልቅ ህመም፣ ስቃይና የትዝታ እሳት በያዘችው በትንሿ ሌላ አሳዛኝ ታሪክ ነው። የሌላ አባት ሂልሚና ባለቤቱ በጣም የሚዋደዱ ባለትዳሮች ነበሩ። ነገር ግን ባለቤቱ በጽኑ ታማ ስለሞተች በሕክምናዋ ምክንያት በርካታ ዕዳዎች አሉበት። ባለቤቱ በሞት ከተለየች በኋላ ሂልሚ በብቸኝነትና በዕዳ ጫና ውስጥ ይወድቃል። በዚህ ጊዜ ነው ኑር የምትባል ሴት ወደ ህይወቱ የገባችው። ኑር ከውጪ ስትታይ አሳቢ፣ ለልጁ ለሌላ እንደ እናት መስላ ብትቀርብም በውስጧ ግን ስግብግብና ብር ወዳድ ነበረች። ሂልሚ ያሉበትን የብድር ዕዳዎች ለመክፈልና አዲስ ህይወት ለመጀመር ሲል የሞተችው ባለቤቱና የልጁ ትዝታ ያለበትን ቤታቸውን ለመሸጥ ይወስናል። ነገር ግን ይሄ ውሳኔ ለትንሿ ሌላ የህይወት ትልቁ መቅሰፍት ይሆናል ብሎ ማንም አልጠረጠረም። የሌላ እንጀራ እናት ኑር ከሚስጥር ፍቅረኛዋ ማሊ ጋር በመሆን የቤት ሽያጩን ገንዘብ በሙሉ ለመስረቅና ሂልሚን ከነ ልጁ ሜዳ ላይ ጥለው ለማምለጥ እያቀዱ ነበረ። ነገር ግን ትንሿ ሌላ ኑር ከማሊ ጋር በስልክ የምታደርገው ሚስጥራዊ ንግግር በድንገት ከበሩ ጀርባ ሆና ትሰማለች። ኑር ሂልሚን አታለን ገንዘቡን ከተቀበልን በኋላ ከዚህ ደደብ ሰውዬና ከነጫጭባ ልጁ እንገላገላለን ስትል ሰምታ ትደነግጣለች። ይሄኔ ሌላ ወደ አባቷ እየሮጠች ሄዳ አባቷን በመንገድ ላይ ታስቆመዋለች። አባዬ አትሂድ፣ ገንዘቡን ሊሰርቁህ ነው፣ ኑር ሌላ ፍቅረኛ አላት እያለች እያለቀሰች ትነግረዋለች። ሂልሚ በመጀመሪያ የልጁ ንግግር ማመን አቅቶት ቤት እንዳይሸጥ ብለሽ ነው እንዲህ የምታወሪው በማለት ወደ ትምህርት ቤት ይልካታል። ነገር ግን የልጁ ልብ የሚሰብሩ እውነተኛ ስሜቶች አጠራጣሪ ስለሆኑበት ሂልሚ አንድ ብልህ ዘዴ ይጠቀማል። ገንዘቡን ከቤቱ በስተጀርባ ባለው የውሃ ታንከር ስር ደብቆ ቦርሳውን በቆሻሻ ሞልቶ ወደ ቢሮ ይሄዳል። በእቅዱ መሰረት ማሊና አጋሮቹ በመንገድ ላይ ሂልሚን ዘርፈው ቦርሳውን ይዘው ያመልጣሉ። ከዚህ በኋላ ኑርና ማሊ በሚስጥር ቦታ ተገናኝተው ቦርሳውን ሲከፍቱ ግን በውስጡ ከቆሻሻ በቀር ምንም አልነበረም። በዚህ ጊዜ ሂልሚ የኑርን እውነተኛ ማንነትና ተንኮል ደርሶበት ስልክ ይደውልላታል። ኑርና ማሊንም በአካል አግኝቶ እንደዚህ አልመሰለኝም ነበር፣ ሁሉንም ነገር ለፖሊስ እሰጣለሁ በማለት ያስፈራራቸዋል። ነገሮች ግን ከቁጥጥር ውጭ ይሆናሉ። በተፈጠረው ኃይለኛ ጸብ ውስጥ ሂልሚ ኑርን ለፖሊስ ሊያጋልጣት ሲሞክር ኑር ጫካ ውስጥ እርምጃ ትወስዳለች። ሂልሚን በመኪና ገይታ መንገድ ዳር ላይ ጥላው ታመልጣለች። ይሄኔ ሂልሚ በደም ተለውሶ እያለቀሰ የልጁን ስም ይጠራል። ከዚህ በኋላ የአባቷን መጎዳትና ሞት ያወቀችው ትንሿ ሌላ ዓለሟ ይጨልማል። ብቻዋን የቀረችውን ያቺን ሕፃን ኑርና ማሊ ገንዘቡ ወዴት እንዳለ እንድትነግራቸው በማስገደድ በቤት ውስጥ ዘግቶ ያሰቃዩታል። ኑር ሌላን ጨለማ ክፍል ውስጥ ዘግታ አባቷ እንደሞተና ከእንግዲህ ማንም እንደሌላት እየነገረች ልቧን ትሰብረዋለች። ሌላ ግን አባቷ ከመሞቱ በፊት የነገራትን የመጨረሻ ቃል አክብራ ገንዘቡ ያለበትን ቦታ ላለመናገር በጽናት ትታገላለች። በመጨረሻም ኑርና ማሊ ሌላን እያስፈራሩ ገንዘቡ ያለበትን ቦታ ደርሰው ይወስዳሉ። ኑር ሌላን በቁጣና በተንኮል እያየች አባትሽ ጥሩ ሰው ስለሆነ ሞተ፣ እኔ ግን ጨካኝ ነኝ፣ አባትሽን እንደኔ እንድታደርጊው አድርጌ ነው የማሳድግሽ፣ ስታድጊ ምን አይነት ሰው እንደምትሆኚ ማየት እፈልጋለሁ ስትል የመጨረሻውን የጨካኝነት ቃሏን ተናግራ ይዛት ትሄዳለች። በሌላ በኩል ደግሞ የታወቀው የእግር ኳስ ተጫዋቹ ቱፋን በአዲሱ የክለብ ዝውውሩና በቤተሰቡ ደስታ መካከል እያለ በሆቴል ውስጥ ሲያስተናግደው የነበረው ደግ ሰው ሂልሚ በአደጋ መሞቱን ሲሰማ በድንጋጤና በሐዘን ይዋጣል። ይሄ አደጋ የብዙዎችን ሕይወት ለዘላለም የሚቀይር ትልቅ ሚስጥር ይዞ ይመጣል። ኑር የሂልሚ ሞት ተከትሎ ሌላም ሙሉ ለሙሉ ከህይወቷ ልታስወግዳት ትወስናለች። ነገር ግን ራሷ ልትወስዳት አልፈለገችም። ምክንያቱም ያ የቆሻሻ መጣያ ማደጊያ ቦታ ኑር በ16 ዓመቷ ወልዳ ልጇን የጣለችበትና ከጭንቅላቷ ውስጥ የማይወጣ የቆሻሻ ሽታ የታተመበት ጥቁር ታሪኳ ነበረ። ስለዚህ ማሊን እኔ ወደዛ ቦታ መመለስ አልችልም፣ ልጅቷን አንተ ወስዳ አስረክባት ስትል ትልከዋለች። ማሊም ሌላን ይዞ ባባኒጆ ወደሚባለው ጨካኝ የማሳደጊያ ቦታ አስተዳዳሪ ይወስዳታል። ባባኒጆ ሌላን ሲያት ከየት አመጣሃት ሲል ይጠይቀዋል። ማሊም ያለአንዳች ርህራሄ የእመቤታችን የኑር ስጦታ ናት፣ የስጋዋም ያጥንቷን ባለቤት አንተው ነህ ብሎ ተደራድሮ ክፍያ እንኳን ሳይቀበል ሌላን ጥሏት ይሄዳል። ይሄኔ ሌላ እያለቀሰች እባክህ ጥለኸኝ አትሂድ፣ እንዳልከው ታዘዝልሃለሁ፣ አባቴ ወደ ሄደበት አትሂድ እያለች ብትለምንም ማሊ ግን ዞር ብሎ አላያትም። የቆሻሻ መጣያ የሚመስለው ይሄ ገሃነም ማሳደጊያ ለትንሿ ሌላ በሩን ከፈተ። ከዚህ በኋላ ባባኒጆ ሌላን የምትታሰርበት ክፍል ውስጥ ይዘጋባታል። በዚህ አሰቃቂ ሰዓት ነው ጀኖ የተባለውን ትንሽ ልጅ አገኘችው። ጀኖም እንደሰው አባትና እናት የሌለው በዚህ ማሳደጊያ ውስጥ ያደገ ትንሽዬ ልጅ ነበረ።
ይህኔ ጀኖ ከጎዝዳ ያመጣው ምግብና ውሃ ለሌላ አምጥቶ ይሰጣታል። ከዚህ በኋላ ሌላም አባቷ እንደሞተና ለሷ መከራ ምክንያት የሆነችው የእንጀራ እናቷ ኑር መሆኗን ትነግረዋለች። ጀኖም አትፍሪ፣ እኔ ከጎንሽ ነኝ፣ ዳግመኛ ብቻሽን አልተውሽም ሲል ቃል ይገባላታል። ከዚህ በኋላ ሁለቱ ልጆች አብረው ለማምለጥ ይሞክራሉ። ነገር ግን ባባኒጆ ይደርስባቸዋል። ይህኔ ጀኖ ሌላን ለማዳን ሲታገል ቢመታም ባባኒጆ ግን ሌላን በኃይል ጎትቶ ወደ አዘቅቱ ይመልሳታል። በሌላ በኩል ደግሞ ሀብታሙና ታዋቂው የእግር ኳስ ተጫዋች ቱፋን ለሂልሚ ሀዘኑን ለመግለጽ ወደ ኑር ቤት ይመጣል። ቱፋን ለኑር የገንዘብና የሞራል እርዳታ ሊያደርግላት እንደሚፈልግም ይነግራታል። ነገር ግን አደገኛዋ ኑር የቱፋን የመኪና ታርጋ ባላንጋይቶ ከተሰወረው መኪና ጋር ተመሳሳይ መሆኑን ስላስተዋለች ለፖሊስ ከመናገር ይልቅ አዲስ ተንኮል ትጠነስሳለች። ቱፋን ባላንጋይቶ ስለተሰወረ የጥፋተኝነት ስሜት ተሰምቶታል። ስለዚህ እሱን በማስፈራራት ሀብቱና ንብረቱን በሙሉ እንበዘብዘዋለን ስትል ከማሊ ጋር አዲስ ሴራ ታሴራለች። ከዚህ በኋላ አመታት ያልፋሉ። ትንሿ ሌላ አድጋ በታወቀ ሬስቶራንት ውስጥ ጎበዝ ዋና ሼፍ ሆና ትቀጠራለች። ጀኖ ደግሞ በኑር እጅ አድጎ ሀብታም ወጣት ሆኖ ጂቫን የሚል ስም ይሰጠዋል። አንድ ቀን ሌላ በመዋኛ ገንዳ ውስጥ እያለች ከጂቫን ጋር ተገናኙ። ሁለቱም የልጅነት ጓደኛሞች መሆናቸውን በፍጹም አላወቁም ነበረ። ከዚህ በኋላ ጂቫን ሌላ ወደምትሰራበት ሬስቶራንት መጥቶ ልዩ የዱባ ሾርባና የቲማቲም ሩዝ እንድትሰራለት ይጠይቃታል። በምግቡም ጣዕም በጣም ከተደመመ በኋላ ሁለቱም ማውራት ይጀምራሉ። ነገር ግን የጂቫን ፍቅረኛ ጄረን መታ ታቋርጣቸዋለች። ይሄኔ ሌላ የጂቫን እናት ኑር መሆኗንና የቤተሰቡን ማንነት መስማት ስትጀምር በልቧ ውስጥ ተቀብሮ የነበረው የደምና የበቀል እሳት እንደገና ይቀጣጠላል። በማግስቱ ኑር አዲስ ለምትከፍተው የኮስሞቲክስ ንግድ ማስታወቂያ እንዲሆናት ቃለ መጠይቅ ለማድረግ ስላቀደች የባሏ እህት ፉርዴ ቦታው የበለጠ ታዋቂነት እንዲያገኝ በማሰብ ቃለ መጠይቁ በሬስቶራንት ውስጥ እንዲደረግ ታሳምናታለች። ኑር በቃለ መጠይቁ ወቅት ስለ ህይወቷ ስትናገር ህይወቴ ከቱፋን በፊትና ከቱፋን በኋላ ተብሎ በሁለት ይከፈላል። በልጅነቴ በጣም ደሃ ነበርኩኝ። ረሃብና መንገድ ላይ መውደቅን በጣም አውቀዋለሁ በማለት የጋዜጠኞቹን ስሜት የሚነካ ታሪክ ትፈጥራለች። በዚህ መሃል በሬስቶራንቱ ዋና ሼፍ ሆና የምትሰራው ሌላ ለኑር ልዩ የቲማቲም ሾርባና በስጋ የተሰራ የባሚያ ምግብ ታቀርብላታለች። ኑር ግን በልጅነቷ አባቷ ባሚያ እንዳትበላ ይከለክላት ስለነበርና አሰቃቂ ትዝታ ስላለው ባሚያ በፍጹም አትወድም። ሌላ ግን ድፍረት በተሞላ መንገድ እስቲ ትንሽ ቅመሹ፣ ካልወደድሽው ስራዬን እለቃለሁ በማለት ትገፋፋታለች። ይሄኔ ኑርም ምግቡን ቀምሳው በጣም ብትደመምም የባሚያ ትዝታና የልጅነቷ ድፍረት ውስጧን ስላበሸቀው በቁጣና በድንጋጤ ከሬስቶራንቱ በችኮላ ወጥታ ትሄዳለች። ኑር ወደ ቤቷ ከተመለሰች በኋላ በሬስቶራንቱ ያየቻት አዲሷ ሼፍ በልቧ ውስጥ ትልቅ ጥርጣሬ ታሳድርባታለች። የልጅቷ ድፍረትና አቀራረብ የድሮዋን ሌላ እያስታወሳት እንቅልፍ ታጣለች። ስለዚህ ለረዳቷና ለውሽማዋ ማሊ ወደ ሬስቶራንቱ ሂድና ያችን ልጅ አስገድደህም ቢሆን ወደ እኔ አምጣልኝ ስትል ትዕዛዝ ታስተላልፋለች። ማሊም ወደ ሌላ በመሄድ ብትመጭ ይሻልሻል፣ ካልሆነ ግን ጥሩ አይሆንም በማለት አስፈራርቶ ይዟት ወደ ኑር ቤት ይሄዳል። ሌላ ወደ ኑር ቤት ስትደርስ የድሮ የመከራ ትዝታዎቿ በሙሉ በፊቷ ላይ ይደቀናሉ። ነገር ግን ማንነቷ እንዳይታወቅባት ስሜቷን ተቆጣጥራ ትገባለች። ኑርም በጣም ስልታዊ በሆነ መንገድ የሌላን ማንነት ለመመርመር አባትሽ የት ነው ያለው ስትል ትጠይቃታለች። ሌላም አባቴ እኔ ልጅ እያለሁ ነው ጥሎኝ ሄደው በማለት ተዋሻለች። ኑር የሌላን ድፍረት አይታ በጣም የምታስታውሽኝ የድሮ ማንነቴን ነው፣ ከኔ ጋር ለ2 ዓመት ከሰራሽ የራስሽን ሬስቶራንት እንድትከፍቺ እረዳሻለሁ ስትል ትጠይቃታለች። ሌላ ግን በልቧ የኔ ዓላማ ያንቺ ገንዘብ ሳይሆን ያንቺን ውድቀት ማየት ነው እያለች በስልክ ጥያቄዋን አስባበት እንደምትመልስ ገልጻ ትወጣለች። ሌላ ከኑር ቤት ወጥታ ስትሄድ ጂቫን በመኪናው አግኝቶ ወደ ቤትሽ ላደርስሽ በማለት ይዟት ይሄዳል። በመንገድ ላይ ያሉ ሁለቱ ስለ ህይወታቸውና ስለ ሚስጥራዊ ማንነታቸው ማውራት ይጀምራሉ። ጂቫን በሌላ ባህሪ ውስጥ የሆነ የሚያውቀው የልጅነት ስሜት ቢኖርም እሷ ግን እውነተኛ ማንነቷን ገና አልነገረችውም ነበር። በዚህ መሃል ፊልማችን ወደ ኋላ ታሪካችን ይመለሳል። የህፃናት ጥበቃ ፖሊስ አባላት የሌላን መጥፋት በተመለከተ ኑርን ለመጠየቅ ወደ ቤቷ ይመጣሉ። ኑር ግን ለፖሊሶቹ ሌላ በዛ ምሽት ከአባቷ ጋር ወጥታ አልተመለሰችም፣ ምናልባት ባሌን የገጩ ሰዎች እሷንም አፍነው ወስደዋታል በማለት ሌላ ውሸት ትፈጥራለች። በመጨረሻም ኑር ፖሊሶቹና የባሏ ዘመዶች እንዳያስጨንቋት ሻንጣዋን አዘጋጅታ ከሀብታሙ ቱፋን ጋር ወደ ኢስታንቡል ለመሸሽ እቅድ ትነድፋለች። በሌላ በኩል ሌላ ዲኖ ስለሷ ብሎ ስለተጎዳ በጣም አዝናለች።
ጂኖ ግን ህመሙን ውጦ እኔ ደህና ነኝ በማለት ሊያረጋጋት ይሞክራል። ሌላ ግን ወደ ፖሊስ ሄዳ ኑርን ማሳሰር እንደምትፈልግ ትነግረዋለች። ጂኖ ግን ፖሊሶች ካላመኑሽና ተመልሰሽ ወደ እሷ እንድትሄጂ ካደረጉሽስ ሲል ስጋቱን ይገልጽላታል። ስለዚህ ሌላ ግን እውነተኛ ማንነቷን ሳታወጣ በቀሏን ለመወጣት ትልቅ ውሳኔ ላይ ትደርሳለች። በሌላኛው ወገን ደግሞ ቱፋን የኑርን ባል ሂልሚን በመኪና ገይቶ በመሸሹ ምክንያት በህሊና ጸጸት እየተቃጠለ ነው። ኑር ደግሞ ይህንን የቱፋንን ድግመት ተጠቅማ በስልት ወደ ቤቱ በመግባት ራሷን እንደ መከረኛና ረዳት እንደሌላት አድርጋ ትቀርበዋለች። ቱፋን የህሊና ጸጸቱን መታገስ አቅቶት በመጨረሻም እኔ ነኝ ባልሽን የገደልኩት፣ አደጋው በድንገት ነው የሆነው፣ ፈርቼ ነው የሸሸሁት በማለት እውነቱን ይነግራታል። ኑር ግን ይህንን እውነት አስቀድማ ታውቅ ስለነበረ በውሸት ደንግጣ እንደተጎዳች በማስመሰል ቱፋንን ሙሉ በሙሉ በቁጥጥሯ ስር እንዲወድቅ ታደርጋለች። ኑር የሌላ በህይወት መኖርና ወደ ፖሊስ ጣቢያ የመሄድ እድል ስጋት ስለደቀነባት ሌላን ለማስወገድ ማሊን ይዛ ወደ ቆሻሻው መጣያ ቦታ ታመራለች። በዚያም ሌላን ያሳደገቻት ጎዝዴን ታገኛታለች። ኑር ሌላን እንድታስረክባት ብትጠይቃትም ጎዝዴ ግን እምቢ ትላታለች። በሁለቱም መካከል በትልቅ ጥላቻ የተሞላ ንግግር ይደረጋል። ኑርም ይቺ ልጅ እቅዴን ታበላሻለች፣ ልናስወግዳት ይገባል ስትል ጎዝዴ ግን አንቺ ልጅሽን ጥለሽ ሄድሽ ክፉ ሴት ነሽ፣ ሌላን አትነኪያትም በማለት ትከላከልላታለች። ነገር ግን ሌላ የኑርን አደገኝነት ስለምታውቅ ከቆሻሻ መጣያው ቦታ ለማምለጥ ትወስናለች። ከዚህ በኋላ ኑር ቱፋንን ሙሉ በሙሉ በእጇ ለማስገባት አደገኛ ድራማ ታዘጋጃለች። ለቱፋን ስልክ ደውላ ከዚህ በላይ መኖር አልችልም፣ ደህና ሁን በማለት ስልኩን ትዘጋዋለች። ቱፋንም በድንጋጤ ወደ እሷ እየሮጠ ይሄዳል። ቱፋን ሲደርስ ኑር በፎቁ ጫፍ ላይ ቆማ ራሷን ልታጠፋ እንደሆነ ታስመስላለች። ይሄኔ ቱፋንም ተንበርክኮ እባክሽን አታድርጊው፣ እኔ አብሬሽ ነኝ፣ ህይወትሽን ሙሉ ረዳሻለሁ፣ አልተውሽም እያለ ይለምናታል። ኑርም በውስጧ ያቀደችው እቅድ ስኬታማ በመሆኑ ራሷን ወደ ቱፋን እቅፍ ውስጥ ታስገባለች። በዚህ ጊዜ ቱፋን እጮኛ የነበረችው ሴራፕ ሁኔታውን ሰምታ ወደ ቦታው በመጣችበት ወቅት ነገሮች የበለጠ ይወሳሰባሉ። በሌላ በኩል ሌላ ከኑር እጅ ለማምለጥ የቆሻሻ ማጓጓዣ መኪና ውስጥ ለመደበቅ ትወስናለች። ጂኖ ግን እሷን ብቻዋን ለመልቀቅ አልፈለገም። እኔም ካንቺ ጋር እመጣለሁ በማለት ሁለቱም በቆሻሻ መኪና ውስጥ ተደብቀው ወደ አዲስ ህይወትና አዲስ በቀል ለመጓዝ መንገድ ለመጀመር ያስባሉ። በቀጣይስ ኑር ቱፋንን ሙሉ በሙሉ ተቆጣጥራ አዲሱን ሀብታም ህይወቷን ለዘላለም መገንባት ትችል ይሆን? ሌላስ አምልጣ በቀሏን እንዴት ትጀምራለች? ይሄንን ሁሉ በሚቀጥለው ክፍል የምንመለከተው ይሆናል። ቪዲዮ ከተመቻችሁ ላይክ፣ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቷን መጫን እንዳትረሱ። በክፍል 2 እስከምንገናኝ መልካም ጊዜ።